ሰዎች በቃ እሱ ነው የተባለው እሱ ነው ያሳገታት ምክንያቱም በጸባይ ቢፈልጋ ምን ቢላት ምን ስላልሰጠችው እሱ ነው ያሳገታት እንደዚህ ያደርጋል ብዬ በፍጹም አላስብም በጣም ምስኪን ሰው ነው ተጎርቷል በብዙ ምክንያት ሄርሜላን በማጣቱ በጣም ጉዳት የደረሰበት ልጅ ነውና ይሄ ነገር ሊያደርግም ይችላል እርግጠኛ አይደለም አዲስ አበባ ነው ነገሮች መገጣጣማቸው ወደሱ ሊያመራ ይችላል እሱ እዚህ ነበረ ተነስቶ አዲስ አበባ ከሄደ ማግስት ነው እሷ ታግታለች ወይ ጠፍታለች የተባለው ስለዚህ የሱ ቀኝ እጅ አለበት ተብዬን የተባልኩትና ምን አንተ ስለሱ የምታውቀው ነገር የሰማው ነገር ካለ አንድ ኢንፎርሜሽን እንድሰጠኝ ነው እኔ በቃ ምክንያቱም እሱ ባደረገው ነገር እህቴም ሌላም ቤተሰብ እየተናወጠ ስለሆነ ማለት ነው አሁንም ቢሆን እኔ አሁን እሱ አላቆም በቃ ቤቱን አሳይቼሻለሁ ካለ ታገኙያለሽ የት ሊሆን አዲስ አበባ እንደሆነ አውቃለሁ ከዛ ውጪ ምንም ማቀው ነገር የለም አቻልክ አድራሻውን በሰጠኝና በቃ ባለበት ተይዞ አሳግቷትም ይሁን አስገድሏትም ይሁን ምንም አድርጓትም ይሁን መጠየቅ ባለበት መንገድ እኔ አድራሻቸው እኔ መሄድ ባልችል እንኳን ከዚህ ተነስቼ እዛ ላሉ ሰዎች አድራሻውን ሰጥቻቸው ባለበት ተይዞ መጠየቅ ካለበት ይጠይቃል አድርጎትም ከሆነ ልጅቷን ካስቀመጠበት ወር ካገተበት ያስረክባል ጓደኛዬ አይደለም በዚህ ማቲያስ ጓደኛዬ ሳይሆን የሆነ ሰዓት ከሄርሜላ ልጅ አለኝ አለ ይዞ መጣ ልጅቷንም ማሳዘነችኝ ያቀርብኳቸው አሁንም አልተውኩትም ሰላም ውድና የተከበራችሁ የኔ ምርጥ ቤተሰቦች እንዴት ናችሁ እኔ ደህና ነኝ እግዚአብሔር ይመስገን ያው ይሄ ጉንፋን ትንሽ አለቀቀኝም ድምጼ ትንሽ ጥርት ካላለ ምን ሆነ እንዳትሉ ጉንፋን ይዞኝ ነው እንዳታስቡ ማለት ነው እኔ ውድ ቤተሰቦች ስለምታስቡ ስለምትጨነቁልኝ የኔ ምርጦች እንዴት ናችሁ እግዚአብሔር ይመስገን ይሁን እኔ ደህና ነኝ እናንተም በያላችሁበት ሰላምና ጤናችሁ ብዝት ያለ ይሁን ዛሬ እንግዲህ መጣሁት ቤተሰብ ያው ሰሞኑን እየተፈጠረ ያለው የሆነ ያለውን ነገር ታቃላችሁ እኔ ነገሩን ቀለል አርጌው ነበር በቃ ማለት ምንድነው ያው ስለ ሄርሜላ ጉዳይ ማለት ነው ያው የትም አትሄድም ቤተሰብ ጋር ወይ ሌላ ቦታ ሄዳ ሊሆን ይችላል እንደዚህ ቤተሰብ ጥየቃ ወይም ደግሞ ጓደኞቿ ጋር ምናምን ብዬ ቀለል አርጌው ነበርና ነገሩን ሳየው ግን በጣም እጅግ በጣም እየከረረና በጣም ምን ልበላችሁ ስብስብ ያለ ነገር ነው እኔ በቃ በጣም ቀላል ዝም ብሎ ፌዝ ነገር መስሎኛል ነገሩ ሲሪየስ እየሆነ ሲሄድ ይሄ ነገር እንዴ ምን ማለት ነው ብዬ እጅግ በጣም አሳሰበኝና ከዛ በቃ ትላንትናም የሆነ እንትን ይኖራል ብዬ አስቤ ነበር በቃ እሷ ያለችበት ቦታ እንትን ይላል ብዬ ነበር እኔ ያሰብኩ ነገሩን ቀለል አድርጌው ነበር የሆነ በቃ እያፌዙ ነው ምናምን ነገር ብዬ ነበር ነገሩ ሲሪየስ ሆነ ነገር ነውና ከዛ እንዴት እንዲ ሊሆን ቻለ የሚለውን ነገር ሳጠያይቅ ሄርሜላ በቀድሞ ባለቤቷ ወይም ደግሞ የልጇ አባት በሆነው በማቲ እነ ሩታ እናንተ ናችሁ የደበቃችኋት ተብሎ ቤቷ እስከ መፈተሽ ደረጃ ደርሶ እነ ኤፋ እነ ደስታ እነ እዩ ብዙዎቹ እናንተ ናችሁ የደበቃችኋት እናንተ ናችሁ እንዲያደረጋችኋት እየተባለ ቤተሰብ ሰሞኑ በጣም እየተናወጠ ነበር እና እኔ እንደውም አቤልን ራሱ አንተ ልትሆን ትችላለህ ደብቃት ለማስመሰል እዚህ ጋር የመጣኸው ምናምን ብዬ አቤላን ራስህን እስቲፈትሽ እነ እንትናን ማን ነው እሱ እነ ማን ነበረ ይቅርታ አርጉልኝና ስሙ ጠፋብኝ እነ ቴፍሎስ ሃሚሩ ይቅርታ ስም ጠፋብኝና እነ ሃሚሩን እናንተ ናችሁ እየደበቃችኋት ምናምን እያልኩኝ እየተናገርኩ ነበርና ኋላ ግን የሆነ ሰው ደውሎልኝ ተይ እንደዛ አትበይ የደበቃት ሰው ወር እንትን ያላት ሰው ያሳገታት ሰው ደርሰንበታል ምናምን ብለው በቃ ደወሉልኝ ማለት ነው ከዛ ደነገጥኩኝ እንዴ ምን ማለት ነው ምናምን ብዬ ስል ሰዎችን ፈልግሻለን ብለውኝ ሄድኩኝና እነዛን ሰዎች አወራዋቸው ምንድነው ምናምን ነገር ብዬ ስል የቀድሞ ባሏ ወይም ደግሞ የልጇ አባት ነኝ ያለው ሰው በሱ አማካኝነት ነው በሰዎች እንትን ብሏታል አሳግቷታል የሚል ነገር ነው የሰማሁት አረ በፍጹም ይሄ ነገር አይሆንም ምናምን ብዬ ስል አይደለም ምክንያቱም ባለፈው በቃ እኔ ማደርገውን አቃለው ምናምን ብሎኝ ነበር በርግጥ ማለት ነው ቤተሰብ
እኔም ባንድ ጎኑ ላምነው የቻልኩት ምንድነው አድራሻውን ስጪ ምናምን ነገር አለኝ። ማቃውን አድራሻ ሰጠሁት። በሰጠሁት አድራሻ መሰረት ሄደ አጣት። እንደውም ጠርቶኝ ሻወርሽኝ ያልሆነ አድራሻ ሰጥተሽኝ ምናምን ብሎ በካኒ ጋር ከካሜራ ጀርባ በጣም ብዙ ተጣልተን ማለት ብዙ ተጣልተን ብዙ ተባብለናል። እና በቃ እንዴት ታደርጊያለሽ ያለችበትን አድራሻ እያወቅሽ አግኝተሻት እንዴት ያልሆነ ቦታ ትሰጪኛለሽ ምናምን ብሎ ከኔ ጋር በጣም ብዙ ጸብ ውስጥ ደርሰን ነበርና እኔ ያልሆነ አድራሻ አልሰጠውም፣ ትክክለኛ አድራሻን የሰጠውክ እንግዲህ እሷ አድራሻዋን መቀየር መብቷ ነው ምናምን ነገር ብዬ እንደውም በውስጥ ራሱ ማለት ነው ያቺ ሰው ካልፈለገች ለምንድን ነው የምታስገድዳት ሁሉ ብያዋለሁ። እኔ ካሜራ ላይ ሳይሆን ከካሜራ ጀርባ በጣም ነው የተቆጣሁት። በቃ አንተ አርፈ የልጄ እናት ናት ካልክ አንተ ራስህ በቃ አሳድጋት ልጅቷን ለምንድን ነው እንደዚህ የምትጋተተው ምናምን ብዬ ከሱ ጋር ብዙ ተጣልቻለሁና እሷ በቃ ሌላ ላይፍ ጀምራለች ተዋት እስከማለት ደረጃ ደርሰናል። ልክ ያንን ስለው ምንድነው ያለኝ እኔ ማድርገውን እኔ ነኝ የማውቀው ነው ብሎ የተለያየ ነው ማለት ነው። እና አንድም ስጋትና ጥርጣሬ ውስጥ ገባሁኝ። በቃ ስለዛተ እኔ ምን ነኝ ማድርገውን የማውቀው ስላለ እሱ ነው በቃ በሰዎች ያሳገታት የሚል ነገር ነው ሰው የነገረኝ ማለት ነው። ከዛ ቆይ እስቲ ይሄንን እንዴት ያደርጋል ብዬ ልጠይቀው ስልክ ስደውልለት ስልኩ ስዊች ነው ያለበት ድረስ ቤቱ ድረስ ሲሄድ ደግሞ የለም አሉኝ። የት ነው ብዬ ስል ወደ አዲስ አበባ ነው ምናምን ሄዷል የሚል ነገር ነው የሰማሁትኝ። ከዛ በቅርብ የሱ የሆነውን ጓደኛውን የሚግባባውን ስለሱ ማንነት ስለሱ ሂስትሪ የሚያውቅ አንድ ጓደኛው አለና እሱ ጋር ደውዬለት ና እፈልግሃለሁ ብየዋለሁ። ይሄም አላልኩትም። ና እፈልግሃለሁ መጠይቅ ነገር አለ ና እፈልግሃለሁ ብየዋለሁ። ደውዬለታለሁ። እንግዲህ እሱን እየጠበኩት ነው ማለት ነው ቤተሰብ ያለውን ነገር። ምክንያቱም አንዱ የሆነ ነገር ሰርቶ ሌላው ደግሞ ባልሰራበት እየተወቀሰ ነው ቤተሰብ። እንዴ እህቴ ጭምር አንቺ ነሽ የደበቅሻት ምናምን አብርሽ በጣም ስሜታዊ ሆኖ ቤት ድረስ ገብቶ በቃ ትንሽ እቃ እንደጠፋበት ነገር በየክላሱ ያንንም ክላስ እየከፈተ እየፈለገ ነበር ከኤፋ ጋር። ኤፋም ራሱ ምንም የለም ምንም አንተ ማንም እዚህ ያላስቀመጣትም የለችም ብሎ ሲለው በቃ ማየት ስላለበት አየ አምኖ ወጣ። ከዛ በኋላ እንደገና ደስታ ራሱ አንተ ደብቀሃታል ተብሎ ደስታ ራሱ ጠርቶት ሲጠይቀው እኔ እንዴ ምን አገባኝ በማያገባኝ ነገር ነኝ ለምንድን ነው የሰው ምደብቀው እንዴ ምን አግብቶኝ በማይመለከተኝ ነገር ማድረግ የሌለብኝ ነገር እኔ አላደርግም እኔ እንደዚህ አይነት ነገር አላቅም ብሎ ደስታ ራሱ ምን ላይ ሰጥቷል። ሜሪ ራሱ አብርሽ ሄዶ ሜሪ አንቺ ጋር ሄርሜላ አለች ወይ ብሎ እንደዚህ እስከሚጦዝ ድረስ እየተፈለገች ነው። እና በቃ እሱ የማይታወቅ ሰው እነሱ ባይመሯቸው የሚያስቡት ሰው እንግዲህ ይሄንን አድርጓል ተብዬ ሲነገረኝ እውነታውን ለማወቅ አይምሮ የህሊና እንዲያርፍ ጓደኛውን ጠርቻለሁ። እንግዲህ ጓደኛው እየመጣ ነው እየታየኝ ነው እዚህ ጋር ነው። እና እንግዲህ ከሱ ደግሞ ምን እንደሚለኝ ምን ምላሽ እንደሚሰጠኝ አላቅም ቤተሰብ ሲጠይቀዋለሁ። የሚያውቅ ነገር ከሆነ እንግዲህ ሊነግረኝም ላይነግረኝም ይችላል አላቅም። እንግዲህ እየመጣ ነው ቤተሰብ። ሰላም ነው እንዴት ነህ? ሁሉ ሰላም እንዴት ነህ? እግዚአብሔር ይመስገን። ዛሬ እንግዲህ ባስቸኳይ ፈለኩ ቤተሰብን ሰላም በልኝ እስቲ ቅድም ደህና ነህ? ሁሉ ሰላም እግዚአብሔር ይመስገን። እንግዲህ ከበድ ያለ ነገር ነው የምጠይቀው የሆነ ሲሪየስ የሆነ ነገር ነው የምጠይቀው ማለት እንዴት መሰለህ እንዴት ብዬ ልጀምርልክ ያው ያንተ ጓደኛ ማቲያስ እንግዲህ አንተ ቤስት ጓደኛ ነው በጣም ተግባባላችሁ ሚስጥራዊ ነገሮችን አብራችሁ ነው የምታወሩት የምትወያዩት ካንተ የሚደብቅ ነገር የለም አንተም እንደዛው እንደ ወንድማዊ ነው የምትተያዩት እና የሆነ በቃ ትንሽ ከበድ ያለኝ የሰማሁት ነገር ለማመንም ስለከበደኝ ቢያንስ አንተ ታውቃለህ በሚል ነው የጠራውክና ምንድነው መሰለ ሰሞኑን እንግዲህ እያየ ከሆነ አላቅም ሄርሜላ ጠፍታለች ወር ታግታለች የሚባል ነገር አለና ሚዲያው ላይ እንግዲህ ብዙ ሰዎች እየፈለጓት ነው እና አብርሃምና ቤተሰብ በቃ አጠቃላይ ተናውጧል። እሷ በመጥፋቷ ምክንያት እህቴ ራሱ ሰላም አታለች ቤቷ ድረስ ተሄዶ ተፈትሾ ምን ተብሎ ግን ሊያገኟት አልቻሉም። እና ምንድነው መሰለ በባለፈው ማቲ ሳገኘው በቃ ያለችበትን ስጪ ምናምን ብሎኝ እኔ ትክክለኛ አድራሻ ሰጠሁት። በሰጠሁት መሰረት ሄዳ አጣት።
በቃ አንቺ ያልሆነ መረጃ ነው የሰጠሽኝ፣ እኔ ማደርገውን ነገር እኔ ነኝ ማቀው ብሎ ዝቶ ነው የሄደው። እንግዲህ አሁን ደግሞ ትላንትና ደወሉልኝና ሰዎች እንፈልግሻለን ምናምን አሉኝ። እንግዲህ ሄርሜላ የታገተችው በቀድሞ የልጇ አባት ወይም የቀድሞ ባለቤቷ በሱ አማካኝነት ነው በሰዎች የታገተችውና በቀድሞ ባለቤቷ ነው በሰዎች ያሳገታት የሱ ቀኝ እጅ ያለበት ተብዬ ተነገረኝና እኔ በጣም ተሰምቶኝ እንዴት እንዲያደርጋል በቃ አንድ ሰው ካልፈለገ ለምንድን ነው የሚያሳግተው ምንድን ነው እርምጃ የሚያስወስደው ነገር ብዬ ስልኩን ስደውልና ስልኩ ስዊች ይላል። ከዛ ባለፈው ቤቱን ደግሞ አንተ ስላሳየኸኝ ቀጥታ ቤቱ ድረስ ሄጄ አንኳኩቼ ስጠይቅ ደግሞ የለም መንገድ ሄዷል። የት ሄዷል ብዬ ስል ወደ አዲስ አበባ ሄዷል። ትንሽ ቆየት ብሏል። 4-5 ቀን ወር 6 ቀን ሆኖታል ከወጣ ከቤት አልተመለሰም። ወደ አዲስ አበባ ሄዷል። አዲስ አበባ ነው አሁን እኔ ግሬ ብለው አሉኝ። ስለዚህ ጓደኛዬ አይደለም በዚህ ማቲያስ ጓደኛዬ ሳይሆን የሆነ ሰዓት ከሄርሜላ ልጅ አለኝ አለ ይዞ መጣ። ልጅቷንም አሳዘነችኝ ያቀረብኳቸው አሁንም አልተውኩትም። ልጅቷ በጣም ስላሳዘነችኝ ጩጩዋ እሱም ተጎድቻለሁ ባለቤቴ ነች ብሎ ብዙ ማስረጃዎችን አሳይቶኛል። ከዛ ያለፈ ለእገታ ሲሆን እኔን የምትፈልጉበት ምክንያት ምንም ነገር ይሁን አይገባም። ምክንያቱም ሊያሳግት አቅም ሊኖር ይችላል፣ ሊያሳግት ይችላል። ብዙ ነገር አሳልፈዋል። ካሳለፈው አንፃር ይሄ ነገር ለሱ ለማድረግ ምንም ላይ ከብዶ ይችላል እና አሁንም ቢሆን እኔ አሁን እሱ አላቆም በቃ ቤቱን አሳይቼሻለሁ ካለ ታገኙያለሽ። እኔ የት ሊሆን አዲስ አበባ እንደሆነ አውቃለሁ። ከዛ ውጪ ምንም የማውቀው ነገር የለም እና አይ ተው ኃይልዬ ታውቃለህ ማለት የልብ ጓደኛህ ነው። አሁን እኮ እዚህ ጋር አንተ እኮ እጅ ይኖርበታል ምናምን ነገር ሳይሆን የልብ ጓደኛህ ነው። ሜቢ የተሰማውን ነገር በቃ ሊያደርግ ያለውን ነገር ምናልባት ሊያጫውት ይችላል እና የቅርብ ጓደኛህ ነው። ማንኛውም ነገር ላይደብቅ ይችላል። በእርግጥ ላሳግታት ነው እንዲ ላርጋት ነው ብሎ ላይል ይችላል። ግን አሁን የት እንዳለ አዲስ አበባ ነው ያለው። ምን እየሰራ እንደሆነ ምናልባት ወይ ከተደዋወላችሁ የሚያደርገውን ነገር ምናምን ሊነግርህ ይችላል። ስለዚህ አሁን እኔ የምፈልገው ነገር ምንድነው ሰዎች በቃ እሱ ነው የተባለው እሱ ነው ያሳገታት። ምክንያቱም በጸባይ ቢፈልጋ ምን ቢላት ምን ስላልሰጠችው እሱ ነው ያሳገታት። ስለዚህ ከሱ ውጪ ማንም እንትን አይላትም። እየዛተም ስለነበረ በቃ እሱ ነው። ምክንያቱም እዛ አዲስ አበባ ውስጥ ተፈለገች አሉ የተባሉ ሰዎች ጋር ተፈለገች ታጣች። ስለዚህ ቀጥታ እሱ እዚህ ነበረ ተነስቶ አዲስ አበባ ከሄደ ማግስት ነው እሷ ታግታለች ወይ ጠፍታለች የተባለው። ስለዚህ የሱ ቀኝ እጅ አለበት ተብዬን የተባልኩትና ምን አንተ ስለሱ የምታውቀው ነገር የሰማኸው ነገር ካለ አንድ ኢንፎርሜሽን እንድሰጠኝ ነው እኔ በቃ። ምክንያቱም እሱ ባደረገው ነገር እህቴም ሌላም ቤተሰብ እየተናወጠ ስለሆነ ማለት ነው እኮ አሁን እንደዚህ ያደርጋል ብዬ በፍጹም አላስብም። በጣም ሚስኪን ሰው ነው፣ ተጎድቷል። በብዙ ምክንያት ሄርሜላን በማጣቱ በጣም ጉዳት የደረሰበት ልጅ ነውና ይሄ ነገር ሊያደርግም ይችላል። እርግጠኛ አይደለም። አዲስ አበባ ነው ነገሮች መገጣጠማቸው ወደሱ ሊያመራ ይችላል። ግን አሁን እኔ ምን እንዳደርግ ነው የምትፈልጊው ነው? አዲስ አበባ ነው በሰዓት ያለው። አሁን ከኔ የምትፈልጊው ንገሪኝና ማግዝሽ ከሆነ ላግዝሽ። እሺ አሁን እኮ እኔ የምልህ እሺ አሁን አዲስ አበባ ነው ያለው። የት ወረዳ የት አካባቢ እንደሆነ ከቻልክ አድራሻውን ብትሰጠኝና በቃ ባለበት ተይዞ አሳግቷትም ይሁን አስገድሏትም ይሁን ምንም አድርጓትም ይሁን መጠየቅ ባለበት መንገድ እኔ አድራሻቸው እኔ መሄድ ባልችል እንኳን ከዚህ ተነስቼ እዛ ላሉ ሰዎች አድራሻውን ሰጥቻቸው ባለበት ተይዞ መጠየቅ ካለበት ይጠይቃል። አድርጎትም ከሆነ ልጅቷን ካስቀመጠበት ወር ካገተበት ያስረክባል። እኔ አሁን እኮ ትዳር በግዴታ ወይም ደግሞ ምን እንጃ በማገት ወይም ደግሞ የሆነ እርምጃ በመውሰድ አይሆንም። ትዳር በፍላጎትና በፍቅር ብቻ ነው። በአንድና አንድ በፍቅር ብቻ ነው የሚሆነው። እሷ በቃ ካልተመለሰች ካልወደደችው መተው ነው ያለበት። የራሱን ላይፍ በቃ ይሆነኛል የሚለውን ላይፍ መቀጠል ነው ያለበት እንጂ እሷ ግዴኔ ካልሆነች እኔን ከተወች ብሎ አሳግቶ የሆነ ነገር የሆነ እርምጃ መወሰድ የለበትም። በቃ ይሄ ማድረግ የለበትም፣ አግባብ አይደለም። ምክንያቱም እሱም የራሱን የሚሆነውን መፈለግ በቃ እሷም ትታው ሄዳ ሌላ ህይወት እንደጀመረች እሱም ደግሞ እዚህ ጋር ሌላ ህይወት በቃ ይሆነኛል የሚለውን ህይወት መጀመር አለበት እንጂ ግድ እሷ የኔ ናትና ወደኔ መመለስ አለባት ብሎ ሞግቶ
ይሄን ያህል እርምጃ ከዚህ ተነስቶ ስራውን ለቆ እዛ ድረስ ሄዶ አፈላልጎ እኔ እንጃ በቃ እውነት ትክክለኛ እሷን አሳግቷት ከሆነ በጣም እጅግ በጣም የሚያስጠላ። እኔ ከሄርሜላ ጎን ነኝ። ምክንያቱም በዚህ ሰዓት እኔም እሷ እንደ አንድ ሴት ታሳዝነኛለች። መታገት የለባትም በፍጹም። እንደዚህ አይነት ድርጊት ሊፈጸምባት አይገባም። ቂም ሊኖርበት ይችላል፣ ብዙ ያሳለፉት ነገር ይችላል። ባይዚ አሁን ካለበት ነባራዊ ሁኔታ ተስፋ ከመቁረጥ አንፃር እሷን አጥቶ እንደዚህ ከመሆኑ አንፃር ይሄ ነገር አያደርገውም ለማለት አዳጋች ነው። አሁን እኔ ይሄን ምልሽ እኔ ጓደኛዬ ስላሉ ነው ያደርገዋል ብዬ ጓደኛዬ አይደለም። አሁን ይሄ ነገር እንድታስተካክል ይፈልጋሉ። ምክንያቱም በጣም ብዙ እልነበረበት ብዙ ቁጭት አለበትና ሊያደርገው ይችላል። አዲስ አበባ ከሄደ ቆይቷል። ይሄ ነገር ማለት ብዙ ሊያሴር እንደሚችል ከአባትየውም ጋር ታርቆ ስለነበረ ይሄ ነገር እሱ እንደማያደርገው ምንም ማስረጃ ላይኖረኝ አይችልም። ምክንያቱም ነገሮች አሁን አንደኛ ቀድሞ አዲስ አበባ ሄደ፣ ሁለተኛ እየዛተ ነበረ፣ አንቺም ጋር ቀርቦ እየዛተ ነበረና ይሄ ነገር እሱ ሊያደርገው እንደሚችል 95% እኔ እርግጠኛ ነኝ። ይሄ ነገር እውነትም አድርጎት ከሆነ እኔ ከሄርሜላ ጎን ነኝ። እሱን ሄርሜላን አግዢ እሱን ለበበቀል እኔ በራሴ ዝግጁ ነኝ። ምክንያቱም ሴት ልጅ እህት ነች፣ እናት ነች። እንደዚህ አይነት በንግግር ማሳመን ከቻለ በፍቅር ማሳመን ከቻለ ሊያሳምናት ይችላል። ከዛ ውጪ ግን አላስፈላጊ እርምጃዎችን ወስዶ እንደዚህ ያደርጋሉ ካለ በጣም ተሳስቷልና ስለሱ የነገረኝ መረጃዎች አሉ። ራሱ የነገረኝን ራሱ ወጥመድ ሊሆንበት እንደሚችል እርግጠኛ ሆኜ ነግሯለሁ። አሁንም እየሰማ እንደሚሆን እርግጠኛ ነኝ። አሳግታት ከሆነ ግብረ ኃይል አዘጋጅተ እሷን አሳግተ ከሆነ እንድትመልሳት ቶሎ ወደ ቤቷ እንድትመለስ በትህትና እንጠይቃለን። ይሄ ነገር የማይሆን ከሆነ ግን ደግሜ እነግርሃለሁ የምትጎዳው ራስህ ነው። ምክንያቱም እዚህ ያለክ ነገር እኔ በደንብ ስለማውቀው ማለት እዚህ የምታጣው ብዙ ነገር ስላለ ነው እዛ እንደዚህ ስታደርግ እና በዛ ልክ እንድታስበው እንፈልጋለን እና አሁንነትም አድርገው ከሆነ ብትጠነቀቅ ይሻላል። ቶሎ ከዚህ ነገር ውስጥ እጅን ብታስወጣ ይሻላል ነው እኔ የምመክር ማለት ነው። እንግዲህ ያው ሰምታችኋል ቤተሰብ። እውነት ነገሩ ስነግረው ውስጡ በፊት እኔ ምንም አላቅም ብሎ ነበርና ያው ያለውን ነገር ስነግረው ውስጡ በጣም አዘነ። ስላዘነ ነው ይሄን ያህልም መልእክት ያስተላለፈለ። ማቲ ከምታደርገው እያደረክ ካለከው ተግባርህ ድርጊት ብትቆጠብና ያደረከውን ነገር ባስቸኳይ ብታስተካክል መልካም ነው ብዬ ነው የምለው። እንግዲህ ኃይልዬ መተክ ያለውን ሀሳቤን ሼር ስላረከኝ በውስጥ ያለውን ነገር ስለነገርከኝ እጅግ በጣም ነው ማመሰግነው። እግዚአብሔር ያክብርልኝ። አመሰግናለሁ። ሰላም ሁኑልኝ። እሺ ቻው ቻው። እንግዲህ ቤተሰብ ይሄው ሰምታችኋል። በጣም ተሰምቶኝና ማድረግ የሌለበትን ነገር ነው በቃ ሰዎች ከነገሩኝ አንፃር ነው እሱን ጓደኛውን አምጥቼ ቀስ ብዬ በሲስተም ያለውን ሀሳቡን ሼር ሳረገው ያው ያለውን ነገር ነው እንደሰማችሁት አድርገዋል ብሎም ስለዛ ተብዙ ነገሮችን በውስጥ ስላወራኝ አያደርገውም ብዬ አላስብም። ሊያደርገው ይችላል ከሚናገር ከደረሰበት አንፃር። አድርገውም ከሆነ ካደረከው ተግባር እንድትመለስ እፈልጋለሁ። ይሄም ያደረከው ነገርም ከሆነ ከተግባር ተመለስ። አስበህም ከሆነ አድርገውም ከሆነ በአስቸኳይ ካለህበት ነገር እንድትወጣ ነገሮችን እንድታስተካክል ብሎ ነው መልእክት ያስተላለፈለት። እንግዲህ ቤተሰብ እኔም ከሰማሁት አንፃር እሱን ለማግኘት ጥሪ ያለው ላገኘው አልቻልኩም። ያው አሁን ያለው አዲስ አበባ ነው ብለውኛል። የቅርብ ጓደኛውን ጠርቼ ነው ያወራሁት። እንደሰማችሁት ነው እንግዲህ ቤተሰብ ይህንን መልእክት ሰምቶ የሚያደርገውን ነገር እንግዲህ በሂደት የምናየው ይሆናል። ይሄን ነገር ደግሞ ማስተካከል ከሆነ አድራሻውን በትክክል ተቀብዬ ለነሱ ማድረስላቸው መሆኑን በዚህ ቃል ገባለሁ። ከዚህ በላይ እንግዲህ ቤተሰብ ምንም ምለው ነገር የለም ስለተሰማኝ ነው። ምክንያቱም አንዱ ባጠፋው ጥፋት 3 4 5 ሰው 6 ከዛም በላይ እየተናወጠ ስለሆነ ነው መሆን ስለሌለበት ነው መጥቼ እዚህ ጋር ዛሬ እሱንም አግኝቼ ላውራ የቻልኩትና የኔ ውድና ምርጥ የተከበራችሁ ቤተሰቦች መልካሙን ሁሉ ይቅጠማችሁ ነው የምለው። በጣም ዛሬ በቃ ውስጤ ስለተረበሸ ነው እንግዲህ እንዴት ብዬ እንትን ልበላችሁ። በቂ የሆነ ሰላምታም አልሰጠዋችሁም። በያላችሁ በሰላምና ጤናችሁ ብዝት ያለ ይሁን። ሰላም አውሉልኝ። እወዳችኋለሁ። ቻው ቻው።